ሰላም የተከበራችሁ ውድ ተማሪዎች እንደምንቆያችሁ። ዛሬም የሰባተኛ ክፍል ሶሻል ስተዲስ ዩኒት 6 ፓርት 4ን ይዤላችሁ ቀርብ ያለው ኢስላሚክ ሱልጣኔት የሚለውን ቶፒክ ነው የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ሐሳቡ ልለፍ። ፈርስት ኮንታክት ኤንድ ራይዝ ኦፍ ኢስላም። እዚህ ጋር እንግዲህ ኢስላሚክ ሱልጣኔትን ስናይ ለፈተና የሚያዘጋጅ አጠር ያለ ኖት ነው ያዘጋጀውላችሁ። እዚህ ጋር ያሉትን ኖቶችን አይታችሁ መግባት ትችላላችሁ። መጀመሪያ ላይ ኢስላሚክ ሱልጣኔት የቃላቶቹን ትርጉም አይተን እንለፍ። ዋት ኢዝ ሱልጣኔት ኤንድ ዋት ኢዝ ሱልጣን የሚሉትን እንመልከት ማለት ነው። ሱልጣኔት ስንል ምን ይለናል? ኤ ሙስሊም ስቴት ሩልድ ባይ ሱልጣን። በቃ ሱልጣኔት ማለት በአንድ ሱልጣን የሚመራ የሙስሊም መንግስት ማለት ነው። ሱልጣኔት ስንል መንግስቱን ነው የሚያመለክተው። በማን የሚመራ? በሱልጣን የሚመራ። ሱልጣን ታዲያ ምንድን ነው ስንል ሉክ አን ኢስላሚክ ታይትል ጊቨን ቱ ሙስሊም ሩለር አለ። ስለዚህ ለሙስሊም መሪ የሚሰጥ የእስልምና የክብር ማዕረግ ወይም ስም ነው ማለት ነው። የክብር ማዕረግ ነው። ስለዚህ በዚህ ማዕረግ ላይ ያለ ሱልጣን የሆነ ሰው የሚመራት ያቺ ሀገር ምን ትባላለች? ሱልጣኔት ትባላለች። ወይም ግዛት ሊሆን ይችላል፣ ሱልጣኔት ትባላለች ማለት ነው። እዚህ ጋር ፈርስት ኮንታክት ይለናል። አሁን ወደ ኢትዮጵያ ታሪክ ውስጥ ነው ያለ ነው። እስልምና ወደ ኢትዮጵያ እንዴት ገባ የሚለውን ነው እዚች ጋር ሊነግረን የሚፈልገው ማለት ነው። ፈርስት ኮንታክት 615 ኤዲ የመጀመሪያ ግንኙነት ነው ሚለን በ615 ኤዲ the Quraysh rulers of Mecca persecuted Prophet Muhammad and his follower. ነብዩ መሐመድ ከመካ የቁረይሽ ገዢዎች ስደትና መከራ ደረሱባቸው ማለት ነው። ምክንያቱም በወቅቱ የነበሩት ቁረይሽ የሚባሉት ጣዖት አምላኪ ናቸው። ይሄን ያህል አላህ የሚለውን ነገር አያውቁም። ስለዚህ ነብዩ መሐመድ ደግሞ የእሳቸው የሚያስተምሩት አስተምሮት ከነዚህ ጋር ስላልተጣጣመ ከአካባቢዎቹ ላይ አሳደዷቸው ማለት ነው። ስደት ገጠማቸው። ከዛ በኋላ ኢን 615 ኤዲ he sent Muslim refugees to Aksumite kingdom. እርሳቸው ነብዩ መሐመድ ማለት ነው ሙስሊም ስደተኞችን ወደ አክሱም መንግስት ላኩ ማለት ነው። ምክንያቱም በወቅቱ የአክሱም መንግስት አለ፣ ያ መንግስት ደግ ነው ይቀበላቸዋል፣ ሂዱ ብለዋቸው ወደ አክሱም ንጉስ ላኳቸው ማለት ነው። እነማንን? የእሳቸውን ተከታዮች ቤተሰቦች ማለት ነው። ዜን አክሱማይት ኪንግ ኢላሳሃም permitted them to live peacefully until they returned in 628 AD ያለ። ስለዚህ የአክሱም ንጉስ የነበረው ኢላሳሃም እስከ 628 ዓመተ ምህረት ድረስ እነዚህ በነብዩ መሐመድ ተልከው የመጡትን ሰዎች በሰላም እንዲኖሩ ፈቀዱላቸው ማለት ነው። ስለዚህ ከ615 እስከ 628 በሰላም ኑሩና ምን አለ ሪተርን እንዳለ ተመለሱ ማለት ነው። ስለዚህ በዚህ ነው ይሄ የመጀመሪያው ኮንታክት ይሄን ይመስላል ማለት ነው። እዚች ጋር እቺኛዋን ለመያዝ ሞክሩ። ሜቢ በወቅቱ የነበረው የአክሱም ንጉስ ማን ነበር ሊላችሁ ይችላል። ኢላሳሃም ይባላል ማለት ነው። ይሄ የመጀመሪያ ትውውቁ ነው። 8th century AD 8ኛው ክፍለ ዘመን ላይ ምን ሆነ? 8th century AD Islam made its formal appearance in Ethiopia and the Horn of Africa. ከዛ በኋላ በ8ኛው ክፍለ ዘመን ላይ ደግሞ እስልምና ኢትዮጵያና በአፍሪካ ቀንድ በይፋ መታየት ጀመረ ማለት ነው። በደንብ መታየት ጀመረ። ምክንያቱም መጀመሪያ አካባቢ ላይ ምን ነበር? በስደት ነው የመጡት እነዚህ ሰዎች። ስለዚህ በ628 ደግሞ ተመለሱ። ከዛ በኋላ አሁን በይፋ በደንብ በኢትዮጵያም ሆነ በአፍሪካ ቀንድ ላይ መታየት ጀመሩ ይለናል። ኢመርጀንስ ፋክተርስ ለመስፋፋት ወይም እድገት እንዲያሳዩ እየበዙ እንዲመጡ ምክንያት የሆኑ ምንድን ነው ስንል the first one is trade and Islam were the primary factors for the rise of Muslim states. አያችሁ የእድገት አንቀሳቃሽ ተብሎ ምክንያቶቹ ምን ነበሩ ስንል አንደኛው ንግድ ነው። ሁለተኛው እስልምና ራሱ ነው። ከመስፋፋት አንጻር ማለት ነው። ንግድና እስልምና መስፋፋት። ስለዚህ የእስላማዊ መንግስት እንዲፈጠር ዋና የነበሩ ምክንያቶች ንግድና ኢስላም። ይሄ መጽሐፋችሁ ላይ በዚህ መልኩ ነው የሚያስቀምጠው ማለት ነው። እነዚህ ፋክተሮቹ ናቸው። ኦሪጂኑ ስናይ መነሻው ቦታውን ስናይ ሉክ ማርኬት ሴንተርስ ኢመርጅድ አሎንግ ዘ ዜላ ትሬድ ሩትስ ኤንድ ግራጁዋሊ ግሪው ኢንቱ ሙስሊም ሱልጣኔትስ አለን። ስለዚህ መነሻው በዜላ የንግድ መስመሮች ላይ የነበሩ እነዚህ የገበያ ማዕከላት ቀስ በቀስ በንግድ መልኩ ይወጡ እዛው ሲሆኑ ሲሰፍሩ ቀስ በቀስ ወዴት እያደገ ሄደ? ወደ ሙስሊም ሱልጣኔትነት እያደገ ሄደ። ወደ እስላማዊ መንግስትነት እያደገ ሄደ ማለት ነው። ይሄ የመጀመሪያው ነው። መነሻው ዜላ ትሬድ ሩት ላይ ያደርግና ከዛ በኋላ ኢትዮጵያ ውስጥ ሙስሊም ሱልጣኔቶች ነበሩ። ዳህላክ፣ ሸዋ፣ ኢፋት፣ አዳል፣ ፈተጋር፣ ደዋሮ፣ አርባቢኒ፣ ዳራ፣ ሻርካ፣ ባሊ፣ ሀዲያ እነዚህ በጠቅላላ ምንድናቸው? የሙስሊም ሱልጣኔቶች የነበሩበት ነው ማለት ነው። የነበሩበት ነው ኢትዮጵያ ውስጥ። እዚህ ጋር ኢመርጀንሲ ፋክተሩን እንዲሁም በአፍሪካና በኢትዮጵያ ውስጥ ስንተኛው ክፍለ ዘመን ላይ በደንብ ተስፋፋ የሚለውን ነው የተመለከትነው ማለት ነው። ስንቀጥል ኮንቨርዥን ወደ እስልምና መለወጥ እና የእስልምና መግቢያ በሮች የትኞቹ ነበሩ? ኮንቨርዥኑን ስናይ ኢስላሚክ ሱልጣኔት እንግዲህ
ኖ አረባይዜሽን አለ። እቺ ወሳኝ ነገር ናት። እቺን ያዟት፣ ልትጠይቁ ትችላላችሁ። ሶ ኖ አረባይዜሽን ሲል ባህልን አረባዊ አለማድረግ ማለት ነው። አረባዊ አለመሆን ማለት ነው። ሶ unlike Northern Africa and other regions, the process of conversion in Ethiopia was not followed by Arabization አለ። እንግዲህ ከሌሎቹ የሰሜን አፍሪካ ሀገራት በተለየ መልኩ በኢትዮጵያ ውስጥ ወደ እስልምና መለወጡን ተከትሎ የአረባይዜሽን ሂደትን አልተከተሉም። ያ ማለት ምንድነው? በወቅቱ የነበሩት ህዝቦች የአረብን ባህል ወይም ማንነታቸውን ቀይረው አረባዊ አልሆኑም ማለት ነው። ይሄ በተለይም ኢትዮጵያ ውስጥ ነው ይሄ ያለው ኖ አረባይዜሽን ያለው ይሄንን ነው። ሌሎቹ የሰሜን አፍሪካ ሀገራት ለምሳሌ እንደ ቱኒዚያ፣ እንደ ሞሮኮ፣ አልጄሪያ ምናምን ያሉ ሀገራትን ስናይ አረባዊ ናቸው ሙሉ በሙሉ ማለት ነው። ስለዚህ ሃይማኖቱን በሚቀበሉበት ሰዓት ላይ ሃይማኖቱን ብቻ ሳይሆን እየተቀበሉት ሙሉ ማንነታቸውንም ቀይረው አረባዊ ሆነዋል ማለት ነው። ይሄ ለምንድን ነው ኢትዮጵያ ውስጥ ለምሳሌ የኢትዮጵያ ሙስሊሞችን ስናይ ኢትዮጵያዊ ባህል፣ ኢትዮጵያዊ ማንነት ነው አይደል ያላቸው። ከዛ በኋላ ምኑ ነው ሃይማኖቱ ነው እስላማዊ የሆነ ወይም እስልምናን የተቀበሉት እንጂ ማንነታቸውን ቀይረው አረባዊ አልሆኑም አይደለ። ይህ ለምንድን ነው ኢትዮጵያ ውስጥ የተለየው ስንል እችን ሪዝን ይው Arabs did not open wars of conquest against Ethiopia. Therefore, Ethiopian converts kept their original national and ethnic identity ያለን። ምክንያቱም የነበረው ለምንድን ነው? አረቦች በኢትዮጵያ ላይ የወረራ ጦርነት አልከፈቱም በወቅቱ ማለት ነው። የስ እንደውም በስደታቸው ወቅት በሰላም ኢላሳህም ተቀብሏቸው እስከ 628 ነበር አይደል የቆዩት። ስለዚህ ጦርነት አልተከፈተም ማለት ነው። በሌሎቹ የአፍሪካ ሀገራት ስናይ ግን በምንድነው? በጦርነት ነው ያ ነገር የተከሰተው ማለት ነው። እንደ ሞሮኮ፣ እንደ አልጄሪያ፣ እንደ ቱኒዚያ ሌሎቹንም ሀገራት ስናይ በዛ መልክ ነው የነበረው ማለት። ስለዚህ ማንነታቸውንም ባህላቸውን ቀይረው አረባዊ ለመሆናቸው ምክንያት ዋር ስለነበር ነው ማለት። ኢትዮጵያ ውስጥ ግን ይህ አልተከሰተም። በዚህ ምክንያት ኢትዮጵያዊ ማንነታቸውን ይዘው ነው እስላማዊ ሃይማኖትን የተቀበሉት ማለት ነው። ሶ ኮንቨርዥኑን ስናይ ይሄን ይመስላል። ኖ አረባይዜሽን ዶንት ፎርጌት ዚስ ዋን። ጌትዌይ ኦፍ እስላምን ስናይ ደግሞ ሉክ ዘ ቱ ሜን ጌትዌይ ኦፍ ኢስላምስ ጌትዌይስ ኦፍ ኢስላም እንግዲህ ሁለቱ ዋና ዋና የእስልምና መግቢያ በሮች የትኞቹ ነበሩ? እነዚህንም ሊጠይቋችሁ ይችላሉ። ዘ ዳህላክ አይላንድ ወር ዳህላክ አይስላንድ ሬድ ሲ ላይ ያለ ማለት የቀይ ባህር ላይ ያለ የዳህላክ ደሴት ማለት ነው። አንዱ ይሄ ነው። ሶ ኢስላም ኩድ ናት ፔኔትሬት ዲፕ ኢንቱ ዘ ኢንቴሪየር ፍሮም ዚስ ዳይሬክሽን due to the presence of strong Christian highland community. A firm coastal presence led to the Sultanate of Dahlak by the 10th century ይናለን። ምንድነው እዚህ ጋር እያለ ያለው? ጠንካራ የክርስቲያን ማህበረሰብ መኖር ምክንያት በዳህላክ በኩል የገባው እስልምና ከዚህ ተነስቶ ከዳህላክ ደሴት ተነስቶ ወደ ውስጠኛው ወደ ሀገሪቱ ክፍል በጥልቀት መዝለቅ አልቻለም ነበረ ይለናል። ምክንያቱም በዛ በኩል ክርስትናው ቀድሞ ገብቷል፣ ማህበረሰቡ ክርስቲያን ተቀብሏል። ስለዚህ ይህንን ወደ መሃል ወደ ሙሉ በሙሉ ሰንጥቆ መግባት አልተቻለም ነበር፣ በዳህላክ ደሴት አካባቢ ማለት ነው። ከዛ በኋላ እዛው አካባቢ ዳህላክ ደሴት አካባቢ በ10ኛው ክፍለ ዘመን ላይ ምን ተመሰረተ? የሱልጣኔት ኦፍ ዳህላክ የዳህላክ እስላማዊ መንግስት ተመሰረተ ማለት ነው፣ እዛው አካባቢ ማለት ነው። ሁለተኛው ፖርቱን ስናይ ዘ ፖርት ኦፍ ዘይላ ነው፣ ገልፍ ኦፍ ኤደን ማለት ነው። በኤደን ባህረ ሰላጤ የሚገኝ ነው ይሄ ዘይላ ፖርት የሚባለው። ሶ ዘ ሞስት ኢምፖርታንት ጌትዌይ ኢት አሎውድ ኢስላም ቱ ስፕሬድ ዲፕ ኢንቱ ዘ ኢንቴሪየር አስ ፋር አስ ኢስተርን ሸዋ፣ ወሎ፣ ባሌ፣ አርሲ ኤንድ ሀረር አለ። አያችሁ ይሄ ከዳህላክ አይስላንድ ፖርት ኦፍ ዘይላ ምን ሆነ? እጅግ በጣም ወሳኙ መግቢያ በር ነበር ማለት ነው። ይሄ ለምን እስልምና እስከ ምስራቅ ሸዋ እንደ ወሎ፣ ባሌ፣ አርሲ እንደ ሀረር ድረስ በጥልቀት ወደ ውስጠኛው የኢትዮጵያ ክፍል እንዲስፋፋ ያስቻለ ወደብ ነበረ ማለት ነው። ሶ ጌቶያን እችን እንዳትረሷት። በዘይላ በኩል ነው በደንብ እስልምና ወደ ኢትዮጵያ ውስጥ በደንብ ዘልቆ የገባው። ዳህላክ ደሴት ላይ ክርስትናው ጠንካራ በመሆኑ በወቅቱ ያንን ፔኔትሬት አድርጎ መግባት አልቻሉም ነበር። ስለዚህ እዛው አካባቢ ላይ ሱልጣኔት ኦፍ ዳህላክ ተመሰረተ ማለት ነው በ10ኛ ክፍለ ዘመን። ይሄ ሁለቱም በደንብ ለመለየት ሞክሩ ማለት ነው። ስንቀጥል የሱልጣኔቶችንም እና ኢትዮጵያ ውስጥ የነበሩ ሱልጣኔቶች ማለት ነው። ሶ የመጀመሪያው እንግዲህ ከዚህ በኋላ ያሉት በቅደም ተከተል ነው የሚቀመጡት። የመጀመሪያው ሱልጣኔት ኦፍ ሸዋ የሚባለው ነው፣ የሸዋ ሱልጣኔት የሚባለው ማለት ነው። ሉክ ታይም ላይኑን ስናየው ፋውንድድ አራውንድ 896 or 897 AD making it the earliest emerging Muslim sultanate አለ። አያችሁ። ስለዚህ በዚህ አካባቢ በዚህ ወቅት ወይ በ896 ወይም በ897 አካባቢ ዓመተ ምህረት
የመጀመሪያው ወይም ቀድሞ የመጣው ሱልጣኔት የሸዋ ሱልጣኔት ነው። እቺን አትርሷት። ሊጠይቋችሁ ይችላሉ። which one of the following is the earliest ሙስሊም ሱልጣኔት ሊላችሁ ይችላል። ሶ የሸዋ ሱልጣኔት ነበረ ማለት ነው። እንግዲህ ይሄ በ9ኛው ክፍለ ዘመን ማለት ነው። 896 ማለት 9ኛው ክፍለ ዘመን ወደ መጨረሻው አካባቢ ነው። ይሄ እንዳትረሱ። ይሄንን ዳይናስቲውን ስናይ ስርወ መንግስቱ ማለት ነው። ሶ this the sultanate of ሸዋ founded and ruled by ማህዙሚት ዳይነስቲ ያለ ይህ የሸዋ ስርወ መንግስት የተመሰረተውና የሚመራ የነበረው በዚህ በማህዙሚት ዳይነስቲ ነበር ማለት ነው። ሶ ይህ ታዲያ ዳይነስቲ ይህ ስርወ መንግስት የት ነበረ ስንል ሎኬሽኑ located on the left side of the west አዋሽ river in the lowland of the ሸዋን ፕላቶ አለ። ስለዚህ በምዕራብ አዋሽ ወንዝ በስተግራ በኩል በሸዋ ቆላማ ቦታዎች ላይ ነበር ማለት ነው። በሸዋ ቆላማ ቦታዎች ላይ የነበረ ነው ማህዙሚት ዳይነስቲ የሚባለው ማለት ነው። ሶ ይህ ማህዙሚት ዳይነስቲ እንግዲህ ከ896 ጀምሮ እስከ 1280 ዘልቋል ማለት ነው። ረጅም ጊዜ ነው። ሶ እንዴት አበቃ ስንል ኢንድ defeated and destroyed by its worst enemy the ኢፋት ሱልጣኔት around 1218 AD። ስለዚህ ይህ በ1280 ዓመተ ምህረት አካባቢ በይፋት ሱልጣኔቶች ተሸንፈው ምን ሆነ ወደ ይፋት ተጠቃለለ ማለት ነው። አጠቃለሉት ማለት ነው። ይሄንን ሶ ይፋቶች በወቅቱ ጠንካራ የሱልጣኔት ነበረ። ልብ አድርጉ። እዚህ ጋር በሃይማኖት እኮ አንድ ናቸው። እንግዲህ የስልጣን ነው ፖለቲካል ፓወር ነው እዚህ ጋር የምናየው ማለት ነው። ስለዚህ ያንን የመቆጣጠር የመግዛት ስሜቱ ከፍተኛ የነበረው ኢፋቶች ስለነበሩ እነዚህ ኢፋቶች ከመጡ በኋላ ሸዋን አሸነፉና ወደ ራሳቸው ተጠቀለሉ። ስለዚህ የሸዋ ሱልጣኔት ያበቃው በ1280 ነው ማለት ነው። እንዳትረሷት እቺን ፖይንት ማለት ነው። ቀጥሎ የሚመጣው ሱልጣኔት ኦፍ ዳህላክ ነው። ይሄ ደግሞ ታይም ላይ ነው ስናይ ፎርምድ ኢን ዘ 10th century AD 10ኛው ክፍለ ዘመን ላይ ነው ይሄ የተመሰረተው ማለት ነው። ኦሪጂኑን ስናየው መነሻው ቦታውን ስናየው emerged after Arabs established settlements on Dahlak Island following the destruction of the Aksumite port of Adolis in 702 AD ያለ መነሻውን ስናየው አረቦች በ702 ዓመተ ምህረት አካባቢ አዶሊስን ካጠፉ በኋላ በዳላክ ደሴት ላይ ምን ያደርጉ አቋቋሙ ማለት ነው። በዳላክ ደሴት ላይ ሰፈሩ ማለት ነው። ልብ አድርጉ። ለአክሱም መውደቅ አንደኛው ምክንያት ምን ብለናል? የአረብ መስፋፋት ነው ብለናል። ስለዚህ አረቦች በሚስፋፉበት ሰዓት ላይ ወደባቸውን ምን አረጉ አጡ ማለት ነው አክሱሞች። ስለዚህ ይህ ወደብ ደግሞ ለነሱ የጀርባ አጥንት ነበር። የብልጽግናቸው መነሻ የብልጽግናቸው ሚስጥር ይሄ ነበረ። በዚህ የሚደረገውን የንግድ ትርፍ ነው ከፍተኛ ወታደራዊ ብቃታቸውንም ሊያደራጁበት ይቻሉ። ስለዚህ አረቦቹ ደግሞ ይሄንን ካጠፉባቸው በኋላ አክሱም ተዳከሙ። ለመውደቃቸው ምክንያት አንዱ ያ ነው። ስለዚህ ከዚህ በኋላ እነሱ እዚህ ዳላክ ደሴት ላይ ሰፈሩ ማለት ነው አረቦቹ። ከዛ በኋላ የራሳቸውን ምን መሰረቱ? ሱልጣኔት መሰረቱ ማለት ነው። የስ ሶ ኢኮኖሚያቸው ምን ነበረ ስንል ሄቪሊ ቤዝድ ኦን ማሪታይም ትሬድ አለ። ኢኮኖሚያቸው ሙሉ በሙሉ በንግድ ላይ የተመሰረተ ነበር ማለት ነው። ይሄ የሱልጣኔት ኦፍ ዳህላክ ነው። ማን ነው መስራቹ ስንል ራሱ አረብ ህዝቦች ናቸው። አረቦች በወቅቱ በንግድ ይመጡ የነበሩ አረቦች ናቸው ይሄንን የመሰረቱት እንጂ ዳይነስቲ የላቸውም። ይሄ ሶ ይሄንን እንዳትረሱ። እዚህ ጋር ሱልጣኔት ኦፍ ኢፋት ይመጣል ማለት ይሄ በ13ኛው ክፍለ ዘመን ነው ይሄኛው ማለት ነው። ስለዚህ ቀደም ተከተሉን እያያችሁ ሶ ሱልጣኔት ኦፍ ኢፋት ዳይነስቲውን ስናየው ስርወ መንግስቱን ስናየው ምንድነው? ሩልድ ባይ ዘ ወላስማ ዳይነስቲ። አያችሁ፣ በወላስማ ስርወ መንግስት ነበረ ሲመራ የነበረው ማለት ነው። ሱልጣኔት ኦፍ ሸዋ ማዙማይት ዳይነስቲ ብለናል። ይሄ ደግሞ ወላስማ ዳይነስቲ ነው። ማን? ሱልጣኔት ኦፍ ኢፋት ማለት ነው። ፋውንደሩ ማን ነው? የዚህ አስገኝ መስራቹ ማን ነው ስንል ኡመር ወላስማ ነው። ኡመር ወላስማ ይባላል ማለት ነው። ሶ ይህ የነበረው በየትኛው ክፍለ ዘመን ነበር ስንል ኢመርጅድ ትዋርድ ዘ ኢንድ ኦፍ 30th ሴንቸሪ በ13ኛው ክፍለ ዘመን ማብቂያ አካባቢ ነው ይሄ ኢመርጅ ያደረገው ማለት ነው። ምክንያቱም 1280 ላይ ዘ ሱልጣኔት ኦፍ ሸዋን ምን አደረገው? ጠቅልለዋል፣ አሸንፈዋቸዋል። ስለዚህ እዚህ አካባቢ ነው የተመሰረተው ማለት ይሄ 1280 ማለት 13ኛው ክፍለ ዘመን መጨረሻ አካባቢ ማለት ነው። ሶ ይህ ቦታው የት ነበረ? ሎኬሽኑ ሲቹዌትድ ኖርዝ ኢስት ኦፍ ዘ ሸዋን ፕላቱ። ስለዚህ ከሸዋ በስተሰሜን ምስራቅ አካባቢ ይገኝ የነበረ ምንድነው? ዳይነስቲ ነበረ። ሶ ሱልጣኔት ኦፍ ኢፋት ስታተሳቸው እንዴት ነበር? ከሌሎቹ ሱልጣኔቶች ስናወዳድረው ሉክ the strongest Muslim sultanate in the region during the late 30s and the first half of 40th century። ስለዚህ በ13ኛው ክፍለ ዘመን መገባደጃ ማለቂያው ላይና በ14ኛው ክፍለ ዘመን መጀመሪያ አጋማሽ ላይ ከአጠቃላይ ከነበሩት
ጠንካራ ሙስሊም ሱልጣኔቶች ውስጥ ዋነኛው ነበረ ማለት ነው። ሱልጣኔት ኦፍ ኢፋት ማለት ነው። ዜን ይህንን የንግድ መስመርን የተቆጣጠረ ማንኛውም አካል ምንድነው? ጠንካራ ነው ብለናል። በአክሱም ጊዜም አዶሊስን ስለተቆጣጠሩ ጠንካራ ነበሩ አይደለ? ሶም እነዚህም ሱልጣኔት ኦፍ ኢፋቶችም ምን አረጉ? ዘይላን መቆጣጠር ቻሉ ማለት ነው። ሙሉ በሙሉ ዘይላን በብቸኝነት መቆጣጠር ስለቻሉ ጠንካራ ወታደር አፍርተዋል ማለት ነው። ዜን ስትራቴጂካሊ ሎኬትድ ዳይሬክትሊ አሎንግ ሜጀር ኢንላንድ ትሬድ ሩትስ their wealth and political power came from controlling these trade networks አለ። ስለዚህ በዋና ዋና የንግድ መስመሮች ላይ በስትራቴጂካዊ ቦታ ላይ ይገኝ ስለነበረ ኃይላቸውም የመነጨው እነዚህን የንግድ መስመሮች ከመቆጣጠር ነበር ማለት ነው። የንግድ መስመሮቹን መቆጣጠር ስለቻሉ ሀብታቸውም ደረጀ፣ የፖለቲካ ስልጣናቸውም ሀያል ሆነ ማለት ነው። ስንቀጥል ዘ ሱልጣኔት ኦፍ አዳልን ነው የምናገኘው እዚህ ጋር formed in the late 40th century by the descendants of the ወላስማ ruling family. yes እዚህ ጋር ደግሞ ምን አለን? የአዳል ሱልጣኔት ደግሞ የተመሰረተው በ14ኛ ክፍለ ዘመን መገባደጃ ላይ ሲሆን የተመሰረተውም በይፋት የሱልጣኔት በነበሩት በወላስማ ገዢ ቤተሰቦች በእነሱ ተወላጆች አማካኝነት የተመሰረተ ነው ማለት ነው። ሎኬሽኑ የት ነበረ? የዚህ የሱልጣኔት ኦፍ አዳል ስንል ኢስታብሊሽድ ኦን ዘ ፈርታይል ሐረር ፕላቱ፣ ይሄ በሐረር አምባ ላይ የተመሰረተ ነው ማለት በሐረር አካባቢ የተመሰረተ ነው። ሶ ይሄ አዳል ሱልጣኔት አሁን ኮንፍሮንቴሽኖች ይከሰታሉ። ከክርስቲያኑ ሃይላንድ ጋር ግጭቶች ይመጣል ማለት ነው። ሉክ ስቴት ሪሌሽኑን ስናይ፣ ግንኙነቱን ስናይ ሪሌሽንስ ቢትዊን ዘ ክርስቲያን ሃይላንድ ስቴት ኤንድ ዘ ሙስሊም ሱልጣኔት ኦፍ አዳል ዌር ናት ኦልዌይስ ፒስፉል። ግንኙነታቸውን ስትላይ ከክርስቲያኑ መንግስት ጋር የነበረው ግንኙነት ሁልጊዜ ሰላማዊ አልነበረም ማለት ነው። ምን ሆነ? ስንቀጥል ያ ሰላም ማጣታቸው የመጨረሻ ደረጃ የደረሰው መቼ ነው? ዘ ክላይማክስ centuries of economic and religious confrontation led to the famous 16th century revolt of Imam Ahmad Ibrahim, traditionally nicknamed Ahmed Graኝ or the left-handed. ስለዚህ የክርስቲያን ወገኖችና በአህመድ ግራኝ የሚመራው የእስላም ወገኖች ምን ሆኑ? መጋጨት ጀመሩ። resistance they maintained a fierce war of resistance against the Christian states until the 16th century ይሳላል። ያችሁ እስከ 16ኛው ክፍለ ዘመን ድረስ በክርስቲያኑ መንግስት ላይ ጠንካራ የመከላከል ጦርነት አድርገው ነበረ። በተለምዶ አህመድ ግራኝ በሚባለው መሪነት የአዳል ሱልጣኔቶች ለምነ ድንግልን ቤት አሸነፉት። ሽምብራ ኩሬ በሚባል ቦታ ላይ አሸነፉት ማለት ነው። ሽምብራ ኩሬ ላይ አህመድ ግራኝ አሸነፈ። ልብ አድርጉ፣ ሽምብራ ኩሬ ላይ አህመድ ግራኝ አሸነፈ ማለት ነው። ማንን? የክርስቲያኑን ወገን የሆነውን በንብለ ድንግል የሚመራውን ማለት ነው። ከዛ በኋላ የክርስቲያኖች ወገን አሁን ተደራጁ። የውጭ አጋዦች መጡ። ለምሳሌ ፖርቹጋል ለክርስቲያኑ ወገን ማገዝ ጀመረች። ቱርክ ደግሞ ለነ አህመድ ግራኝ ማገዝ ጀመረች ማለት ነው። ከዚህ የዚህ ዛ ላይ ንብለ ድንግል ኦልሬዲ ከተሸነፈ ከዛ በኋላ ገላውዲዮስ የሚባል መሪ ይመጣል ማለት ነው። አሁንም ጦርነት ይገጥማሉ ማለት ነው። ጦርነት በሚገጥሙበት ሰዓት ላይ ማን ይሸነፋል? አህመድ ግራኝ ይሸነፋል። የት ላይ? ወይና ደጋ በሚባል ቦታ ላይ አህመድ ግራኝ ተሸነፈ ማለት ነው። ወይና ደጋ ላይ አህመድ ግራኝ ተሸነፈ በማ በገላውዲዮስ አማካይነት። አህመድ ግራኝ ደግሞ ልብነ ድንግልን የታሸነፈው ሽምብራ ኩሬ ላይ ማለት ነው። ስለዚህ ይህንን እዚህ ጋር መያዝ አለብን ማለት ነው። ኢኮኖሚ ኤንድ ኮመን ፊቸርስ አለን። እዚህ ጋር ደግሞ ኢኮኖሚና የጋራ መገለጫዎች ማለት ነው። ዘ ኢኮኖሚ ኦፍ ሙስሊም ሱልጣኔትስ እንግዲህ በዋናነት እነዚህ ሙስሊም ሱልጣኔቶች ዋና የገቢ ምንጫቸው ምን ነበረ? የኢኮኖሚ መሰረታቸው ምንድን ነው ስንል ኢኮኖሚክ ቤዝ ሰፖርትድ ባይ አግሪካልቸር ኤንድ ላርጅ ፕሮፊትስ ፍሮም ዘ ሪች ሎንግ ዲስታንስ ትሬድ ኦፍ ዘይላ ዋናዎች ናት። ኢኮኖሚያቸው መሰረቱ ግብርናና የረጅም ርቀት የዜላ ንግድ የሚገኘው ትርፍ ዋናው ነበር ማለት ነው። ይሄ ነበረ ማለት ነው። ዜን በዚህ ጊዜ ላይ የክርስቲያን መሪዎችም ይሄንን ዜላ ወደብን መቆጣጠር ይፈልጋሉ። ስለዚህ ግጭቱ እየተስፋፋ መጣ ማለት ነው። ሶ ሩት ኮዝ ኦፍ ኮንፍሊክት አለን። አሁን ሩት ኮዝ ኦፍ ኮንፍሊክት ማናማ? ሙስሊም ሱልጣኔት ኤንድ ክርስቲያን ሃይላንድ ማለት ነው። ዘ ሜጀር ትሬድ ሩትስ ኮኔክቲንግ ዘይላ to the interior were the primary cause of war, as both Christian kings and Ifat rulers
ዲማንድድ ኮንትሮል ኦቨር ዜም አለ። ቅድም እንዳልነው በአህመድ ግራኝ ላይ በ16ኛ ክፍለ ዘመን ላይ ያየነው አለ አይደለ? ይሄ ደግሞ ከዛ ቀደም ብሎ የነበረው ነው እዚህ ጋር እየነገረን ያለው ማለት ነው። እንግዲህ የክርስቲያን ገዢዎችም ሆኑ እነዚህ የይፋት ገዢዎች ወደ ዜላ የሚወስዱትንና የሚገቡትና የሚወጡትን ዋና ዋና የንግድ መስመሮች ለመቆጣጠር ከፍተኛ ፍላጎት ነበራቸው። ክርስቲያኑም ሙስሊም ሩለሮቹም ማለት ነው ከፍተኛ ፍላጎት አሳዩ ሁለቱም። ለምን? እችን ዜላን ለመቆጣጠር። ምክንያቱም የሀብት ምንጭ ናት ማለት ነው። ከፍተኛ ትርፍ የሚያስገኝ ነው። ስለዚህ ይህንን የተቆጣጠረ ሀያል ይሆናል ማለት ነው። በዚህ ምክንያት ዋና ግጭታቸው መሰረቱ የሃይማኖት ሳይሆን የጥቅም ነው፣ የወደብ ነው ማለት ነው። ከዛ በኋላ ምን ሆኑ ስንል ዘኢኮኖሚ ኦፍ ሙስሊም ሱልጣኔት። አሁን መጽሐፋችሁ አቀማመጡ ነው እዚህ ጋር። አሁን ቅድም አህመድ ግራኝም በ16ኛ ክፍለ ዘመን የተከሰተ ነው አይደለ? ከዛ በኋላ እሱን አይቶ ወደ ኋላ ነው ይመለሰን። ያ ማለት ያችን የወደብ ከተማን ለመቆጣጠር የሚያደርጉት ነገር የክርስቲያንና ሙስሊም ግጭቶች እንዲካሄድ አድርጓል አለ። በዋናነት ግጭት የተነሳው መቼ ነው? በ1332 አለን አይደለ? በዚህ ጊዜ እንግዲህ 1332 ላይ ኪንግ አምደ ጽዮን ነበር። አምደ ጽዮን ነው እዚህ ጋር የነበረው ማለት ከ1344 እስከ 44 የዘለቀ መሪ ነው። ሶ the most expansionist Christian Highland king of the medieval period defeated the combined army of ኢፋት አለ። ከአህመድ ግራኝ በፊት ከአህመድ ግራኝ ከመምጣቱ 200 ዓመታት በፊት የኢፋት ሱልጣኔቶችን አምደ ጽዮን ድል አድርጓቸው ነበረ። ልብ አድርጉ እዚህ ጋር እንግዲህ የኢፋት ሱልጣኔቶች ኮምባይንድ ነው አይደል ያለው፣ የተለያዩ ነበሩ ማለት ነው። ለምሳሌ አምደ ጽዮን የመጀመሪያ የኢፋት ሱልጣኔት መሪ የነበረው ሀቁዲን የሚባል ማለት ነው። እሱን መጀመሪያ ላይ አሸነፉት። ለምን? ሱልጣን ሀቁዲን የክርስቲያን ንጉሥ ተወካዮችን የንግድ ተሳፋሪዎችን በማሰሩ ነበረ። በዜላ በኩል የሚሄድ የተሳፋሪ ወገኖችን በማሰሩ ንግዱ በማስተጓጎሉ ነበረ ማለት ነው። ጦርነት አደረጉና አምደ ጽዮን አሸነፈ። አንድ ያዙ ይሄንን። አምደ ጽዮን ኢፋትን በቁጥጥር ስር አደረጉ ከዛ በኋላ ማለት ነው። ነገር ግን የኢፋት አስተዳደር ሙሉ በሙሉ ከማጥፋት ይልቅ አምደ ጽዮን ሙሉ በሙሉ ኢፋትን ከማጥፋት ይልቅ ምን አደረጉ? የተሸነፈውን የሀቅዲንን ወንድም ሰብረዲንን ተኩት ማለት ነው። በኢፋት ላይ አዲስ ሱልጣን አድርገው ሾሙት። በደንብ ያዙ። ከዛን አሁንም በሳቸው ተሹሞ የነበረው ነገር ግን በኋላ ላይ ያመፀው ይህ ሰብረዲን ጦርነት ገጠመ ማለት ነው። ከማ ጋር? ከአምደ ጽዮን ጋር። አሁንም ሰብረዲንን አሸነፉና ሰብረዲን ተማረከ ማለት ነው። 2 ከዛ በኋላ አሁንም አምደ ጽዮን የሰብረዲንን ተተኪ የነበረውን ጀማሉዲንን ተኩት ማለት ነው። ጀማሉዲን ተተካ። ከዛን ውጤቱ ምን ሆነ? አጼ አምደ ጽዮን በጀግንነታቸው በጦር ስልታቸው ሙሉ በሙሉ አሸነፉ ማለት ነው። አሁንም የጀማሉዲንን ጦር ማለት ነው። ከዛ በዚህ ምክንያት የይፋት፣ የደዋሮ፣ የሃዲያ፣ የባሌ እንዲሁም የፈጠጋር የተባሉት የሙስሊም ሱልጣኔቶች በሙሉ ለክርስቲያኑ መንግስት ገባሪ ሆኑ ማለት ነው። ስለዚህ በ14ኛው ክፍለ ዘመን አጼ አምደ ጽዮን የይፋት ሱልጣኔቶችን አቅደኒን፣ ሰብረዲንን፣ ጀላሉልዲንን አሸንፈው ገባሪ ያደረጉ። ስለዚህ ኮምባይንድ አርሚ ኦፍ ኢፋት ብሎ ነው የሚያልፈው መጽሐፋችሁ ላይ። ስለዚህ ኮምባይንድ አርሚ እነማን ናቸው ስንል አሁን የነገርኳችሁ ናቸው። ከዚህ ከ200 ዓመታት በኋላ ነው አህመድ ግራኝ ይመጣና ደግሞ ለአጼ ልብነ ድንግልን ሸምብራኩሪ ላይ ያሸንፋቸዋል ማለት ነው። ከዛ በኋላ ገላውዲዮስ ደግሞ ይመጣና አህመድ ግራኝን ያሸንፈዋል ማለት ነው። ይህ ሁሉ ሲሆን ግን የሃይማኖት ጦርነት አልነበረም። ልብ አድርጉ፣ የሃይማኖት ጦርነት አይደለም። እችን የንግድ መስመር ለመቆጣጠር የሚደረግ ጥረት ነበር እንጂ የሃይማኖት ግጭት አልነበረም ማለት ነው። ይህ በጋራ የሚጋሩት እነዚህ 3 መሰረታዊ ነጥቦች ናቸው። 3 የጋራ መገለጫዎች ናቸው። አንደኛው their sultanates or rulers exercised both religious and political power። የሁሉም የሸዋም፣ የዳላክም፣ የኢፋትም፣ የአዳለም ብትሉት ሱልጣን የተባለው የሃይማኖት መሪ ነው ብያቸዋል አይደለ? ስለዚህ ያ መሪው ምን ያደርጋል? ኤክሰርሳይዝ ቦዝ ሪሊጂየስ ፖለቲካል ፓወር፣ የፖለቲካ እንዲሁም የሃይማኖት ስልጣኑንም የሚይዘው የነበረው ሱልጣኑ ነው ማለት ነው። የሃይማኖት ስልጣንንም የፖለቲካ ስልጣንንም የሚይዘው ይህ ሱልጣን ነበር ማለት ነው በየትኛውም ሱልጣኔት ላይ። ሁለተኛው their population were made up entirely of muslim። በሱልጣኔት ተብሎ አንድ ግዛት ሲመሰረት በዛ ውስጥ ያለው ሙሉ ህዝቡ ሙሉ በሙሉ ሙስሊም የነበረ ነው ይለናል። ሁለተኛው የትኛውም ሱልጣኔት ላይ ሙስሊም ነው የሚኖር የነበረው። ሶስተኛው their economic depended heavily on long distance trade። የሁሉንም ሱልጣኔቶችን ስናይ ኢኮኖሚያቸው በዋናነት በንግድ ላይ የተመሰረተ ነበር ማለት ነው። ንግድ ላይ የተመሰረተ ነው። ኦኬ፣ እነዚህ 3ቱ የጋራ መገለጫዎች ናቸው ማለት ነው። ጂኦግራፊውን ስናይ በአብዛኛው ወዴት የቱ ጋር ነበሩ? most of these sultanates were located in the south eastern lowland። አብዛኞቹ ሱልጣኔቶች በደቡብ ምስራቅ ቆላማ ቦታዎች ላይ
ይገኙ ነበረ። በደቡብ ምስራቅ ቆላማ ቦታዎች ላይ ይገኙ ነበረ ይለናል። ሜቢ እችን ሊጠይቃችሁ ይችላል። ሳውዝ ኢስተርን ሎላንድ ወይም ኮመን ካራክተሪስቲክስ የሆነው ወይም ኮመን ፊቸር የሆነው የትኛው ነው ሊላችሁ ይችላል። ስለዚህ እነዚህም ፖይንቶች በደንብ ዳይጀስት ለማድረግ ሞክሩ ማለት ነው። መሰረታዊ ነጥቦች ናቸው እዚህ ያሉት። አንዳንድ ተጨማሪ ታሪካዊ ነገሮችን የጨመርኩበት ያው ሙሉ ሀሳቡ ሙሉ እንዲሆን ነው። ይህን ይመስላል ለዛሬ ይዤላችሁ የቀረብኩት ማለት ነው። በቀጣይ ደግሞ ሙቭመንቶችን በተቻለኝ አቅም ይዤላችሁ ለመምጣት ሞክራለሁ። ሀሳብ አስተያየት ስጡ ብያለሁ። ምን ልስራላችሁ፣ የትኞቹን ጥያቄ ልስራ፣ የትኛዎቹ ቻፕተር ላይ ላተኩረላችሁ፣ ምን ትምህርት ላድርግላችሁ የሚለውን እናንተ ብትነግሩኝ እኔ ላዘጋጅላችሁ ሞክራለሁ። ሶሻል በስራልን እያላችሁ ስለሆነ ነው ሶሻልን እያከታተልኩ እየሰራሁላችሁ ያለው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ አዲስ ቪዲዮ ይዤላችሁ እስክመጣ መልካም ቆይታ። ባይ ባይ።